የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃን ጨምረዋለን። አይደለም የቆመው ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣው አንገሰለ እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። መንግስት ከኦርቶዶክስ ጋር ኦፊሻሊ ኦርቶዶክስ ላይ ምን ሆኗል አውጆባታል። ለአንዳንድ ካህናቶች ደብዳቤ ደርሷል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማቸዋል ተብሏል። እባካችሁ ድምጽ ሁኑን ያሉት። ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። ዋናው ምን እያደረገ ያለው ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከናል ይባላል። የምስራቅ አርሲ ዞን የብልጽግና ጽህፈት ቤት ኃላፊ ነው። ድልከኝ የሚልን ማህበረሰብ ለመጠበቅ ሙስሊም ወንድሜ ራሱን ሰውቷል። እሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸው ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። አርሲ ላይ ኦርቶዶክሳውያን እየታረዱ ነው። በቁማቸው ተለኩሶ እሳት እየተቃጠሉ ነው። ቪዲዮን ያያችሁ አይታችሁታል አይደለ? ከሰል ሆነው ተቃጥለው ኦርቶዶክሳውያን አንገታቸው ላይ ማተብ ስላደረጉ ብቻ ማለት ነው። እዛ ጋር ያለውን ህመም፣ እዛ ጋር ያለውን ለቅሶ፣ እዛ ጋር ያለውን የህዝብ መበደል ወተን እንዳንናገር አጀንዳ እንዲቀየር እዚህ ጋር ያሉትን ወንድሞች፣ እዚህ ጋር ያሉ ካህናት አባቶቻችንን ለምን ስለ አርሲ ድምጽ ሆናችሁ ብላችሁ ወስዳችሁ አሰራችኋቸው። የትም ይሁን የትም ድምጽ መሆናችንን አናቆምም። ተወደደም ተጠላም እዛ ጋር ወገን እየተገደለ ነው። ኢትዮጵያዊን ክብሪት ለኩሶ በቁሙ እያቃጠለ ነው። ቪዲዮን ያያችሁ አይታችኋል። የሰው ልጅ በህይወት እያለ ክብሪት ተለኩሶ ከሰል እስኪሆን ድረስ እየነደደ ማለት ነው። እነሱም በማሰር አርሲ ጋር ያለውን ድምጽ በጭራሽ ማጥፋት አትችሉም። አሉ ደግሞ እንደዚች አይነት የሰው ድኩማን ሐውለትን ባየንበት አይናችን እንደዚች አይነት በጭንቅላቷ ሳይሆን በመቀመጫዋ የምታስብ ድንጋይ ራስ በህግ እንድትጠየቅልን እንፈልጋለን። እውነት ህግ ካለ ኢትዮጵያ ላይ ያልተለኮሰቿን የመጨረሻ የሃይማኖት ክብሪት ተለኩሳለች። ያንን የሚያፋፍሙ ጋዝ እያርከፈከፉ እጭት አንዷ ወገን ሲገደል ሲቃጠል የሰው ልጅ በክብሪት ወተ ድምጽ ማትሆን ከሆነ አውሬ ሆነሃል። እመነኝ፣ አውሬ ሆናችኋል። አሁንም በአርሲ ጉዳይ ላይ አጀንዳችንን አንቀይርም። ማንንም እሰሩ፣ ማንንም አጀንዳችንን አንቀለብሰውም ወደዛ። ፍትህ ለአርሲ ኦርቶዶክሳውያን። የእውነት ህግ ካለ ኢትዮጵያ ላይ አርሲ ላይ እየተደረገ ያለውን ነገር አስቆሙልን። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃን ጨምረዋለን። አይደለም የቆመው የሞተው እንደ ኦሮሞ ነኝ። ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣው አንገሰለ እያገዘች ነው። ወክራት አጠፋታለሁ ስትል ምንም ሞከራ አያስፈልግም። እኛ ለምደንበታል። ምንም ሞከራ አያስፈልግም። ሰላም እንዴት ናችሁ? ሁሉ ነገር ሰላም ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምስራቅ አርሲ ዞን ላይ በተደረገው ጭፍጨፋ ላይ ዋናው ተሳታፊ ማን ነው? ዋናው ምን እያደረገ ያለው ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከናል ይባላል። የምስራቅ አርሲ ዞን የብልጽግና ጽህፈት ቤት ኃላፊ ነው። ይሄ ሰውዬ ከነጀዋር ጋር እጅና ጓንት ሆኖ የሚሰራ ነው። ስለዚህ ከውስጥም ከውጭም ጠላት አሉ ሲባል ኢትዮጵያ ላይ ቀላል አይደለም። አርሲ ላይ ጀዋር መሐመድ ምን አይነት ችግሮች ሲፈጠር እንደነበረ ማንም የቅርብ ጊዜ ትውስታ ነው። አጫሉን
ግድያ አስመልክቶ ሙሉ ለሙሉ የክርስቲያኖች ተመርጦ ክርስቲያን ኦሮሞ ሆነ ሌላም ብሔር ሆነ ጭፍጨፋ ተደርጎ ሬስቶራንታቸው እንዲቃጠሉ አድርጎ ጀዋር መሐመድ ሲሰራበት የነበረ ጉዳይ ነው። እንዲሁም ይሄኛው አሁን በሚደረገው አርሲ ላይ በሚጨፈጨፈው ህዝብ ላይ ዋና ሆኖ እያስጨፈጨፈ ያለው ጀማል ከናሌ ይባላል። የብልጽግና የምስራቅ አርሲ ዞን ዋና የጽህፈት ቤት ኃላፊ ነው። ስለዚህ ይሄኛው ቀንደኛ ከዛ ቦታ ላይ እስካልተነሳና የተሻለ ሰው እስካልመጣ ድረስ ምን ይቀጥላል? የኦርቶዶክስ ቤተክርስቲያን መውደም እንዲሁም ልጆቿ ምን መደረግ መገደላቸው አይቀርም። ስለዚህ እያንዳንዳችሁ ወንድምናቶቼ ይህን ኢንፎርሜሽን ሼር ኮፒ ሊንክ በማድረግ እንደዚህ አይነት ወንጀለኞችን ብዙ ሙስሊሞች ጨዋዎች አሉ ማቀው ብዙ ጨዋ ሙስሊሞች ብዙ መልካሞች ከኦርቶዶክስ ጋር ከሌላው ክርስቲያን ጋር ከነጹሃን ጋር ለምን ተገደሉ ብለው የሚያለቅሱ ሰዎች አሉ። ግን እንደዚህ አይነት ደግሞ አረመኔዎች ዋናው ቦታው ላይ ተቀምጦ ሲያስጨፈጨፍ የሚውለው ይሄ ነው። የሚገርማችሁ ያ ኢንፎርሜሽን ደርሷቸው መከላከያን ልከው ነበር። ይሄ ነገር ከመፈጠሩ በፊት ሲልኩ ይሄ አጭበርባሪ ሌባ በደንብ አስደግሶ በሬ አብልቶ በደንብ አብልቶ ፈታርጓቸው አረ ምንም ችግር የለም ብሎ ልኳቸው 2 ቀን በኋላ ነው ይሄን ያስደረገው። ይሄን መንግስት አቃላችሁ እንደሆነ ምንም ችግር የለም ብሎ መከላከያን መልሷቸው ይሄ ነገር አፕል ሊሆን ነው ተጠንቀቁ መረጃ ደርሶናል ብሎ ሲባል ቀጥታ ሲመጡ ድግስ ነው የጋበዛቸው። በሬ አርዶ ተጋበዛቸው። በኋላ እነሱን ሸኘ። እነሱ ከሄዱ በኋላ የሚፈልጋቸው ሰዎች መጡ፣ ቤተክርስቲያንን አቃጠሉ፣ የሚፈልጉትን ህዝብ ገድለው ሄዱ። ይሄ ነገር የሚያስደርገው ዋናው ጀማል ከናሌ ይባላል። ስለዚህ የብልጽግና ጽህፈት ቤት ኃላፊ ነው። ከመንግስት ጋር ተመሳጥረው የሚሰሩ ሰዎች እነ ጀዋር መሐመድ እዚህ ጉዳይ ላይ በደንብ አሉበት። ይህን ህዝብ እንዲያውቀው መረጃ የደረሰኝን እነግራለሁ። እኔ መረጃ የሚሰጠኝን አልናገርም። እንደምታውቁት ሁልጊዜ ማናቸውም እውነተኛ መረጃ የሚያመጡ ወንድምናቶቼን ማናቸውም ስም ዮኒ ማኛ ጋር አይጠቀስም። ማናቸውም መረጃውን ብቻ አቀርባለሁ። በዛ ጉዳይ ላይ የምትሰሩትን ስራ ስሩ፣ በርቱ እላለሁ። አንተ ምንም ያላጠፉ ንጹሃንን ደም እጅ ላይ አለ። ምንም ያልበደሉ ምንም ያላደረጉ ከፖለቲካ ያልተገናኙ ንጹሃን ላይ የሚኖሩ አርሲ ላይ ለዘመናት የኖሩትን እንዲሁም ከ100 ዓመት በላይ የሆነ የቅዱስ ገብርኤል ቤተክርስቲያንን አቃጥለሃል። ስለዚህ ፍርዱን ታገኘዋለህ። ሰላማችሁ ይብዛ። እግዚአብሔር ከሁላችን ጋር ይሁን። አንፋታ። ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። እሱን ስትነካ ደግሞ የኛ ሀገር እምነት ከማንነትም ጋር የተያያዘ ስለሆነ ስለሚያያዝ ብዙ ጊዜ ከፖለቲካ ጋር እንትን ይባላል እንጂ ከማንነት ጋር ተያይዞም እኮ እዛ ኦርቶዶክስ የሆኑ ኦሮሞዎችም እኮ አርሲ ውስጥ ይገደላሉ። ኦርቶዶክስ ስለሆኑ አንዳንድ ጊዜ ስለሚገደለውም ኦርቶዶክስ ሲናገር እኮ የተገደሉ ሰዎች እንዳሉ መረጃዎች አሉን እኮ ሰዎች ይዛ አሁን እሱም ነው አሁን ጥያቄ የሚፈጥረው እዛ አካባቢ የሚፈጸመው ነገር ሃይማኖቱ ላይ ያነጣጠረ ነው ወይስ የብሔር መልክ አለው የሚል ጉዳይ ነው የሚነሳውና እሱንም አያይዘን ብናነሳው ደስ ይለናል። ሞር የሚነሳው የእምነት ጉዳይ ነው። ይሄን የእምነት ጉዳይ ግን ወደዚህ ይዞብን የመጣው የአማራው ማህበረሰብ ነው የሚል የተሳሳተ አመለካከት አለ። ልባር ከዛሬ 100 ምናምን ዓመት በፊት የተቆረቆረ ቤተክርስቲያን ካሰብክ ሌላው ይሄን ከሰሜንም ይምጣ ከምንም ኢትዮጵያ የሆነው እዛ አካባቢ የሰፈረው ማህበረሰብ ኢትዮጵያዊ ነው። ኦልሞስት ኖርዋል እኮ ይሄ ማህበረሰብ ከኦሮሞም ከሌላውም እኮ አትለየው። ለምን ትለየዋለህ? እኔ ተወልጄ ያደኩት ጉጂ ኦሮሞ ውስጥ ነው። ከዛ ማህበረሰብ ትለየኝ አይገባም። ባህሉን፣ ወጉን፣ ቋንቋውን፣ እምነቱን ሁሉን ነገር ጠንቅቄ ያውቀዋለሁ። ማንም የጉጂ ኦሮሞ ተወላጅ በሚያውቀው መጠን እኔም አውቃለሁ። ይሄንን ከዛ ማህበረሰብ ከኖረበት አትነጥለው። 7 ቤቱን ዘር ቆጥረህ ግን አገሩ ከዚህ ነው መነሻው የምትል ከሆነ የትኛውም አገር ላይ አያኗኖረንም። ኢትዮጵያዊም ሌላ ምድር ላይ አይደለም አያስኬድም። ምክንያቱም ስቴብል ሆነን በኖርንበት ቦታ ላይ ያ ማህበረሰብ ከየትም ይምጣ የልጅ ልጆቹ እዛ ኖረዋል። ወደ ኋላ ዘሮችን ቆጥረህ ከመነሻ ሂድ ብትለው የት ነው የምሄደው? አለ ወይ ያዛ ጋር ቅሬታ አለው የቤተሰብ ይሄን ማግኘት አይቻልም ዘሩ አይደል። ስለዚህ የሰው ልጅ ደግሞ በዚህ አይነት ስብጥር ነው የሚኖረው። ብዙ ጊዜ ልናገር የለም ከኢትዮጵያ የወጡ ሰዎች እዚህ አካባቢ ያሉ የኢትዮጵያ ዝርያ ህንድ አለ ምናምን እንለለም ይባላል እኮ በታሪክ እዚህ ከሰዎች ነገር ጋር አያይዘን ከሰው ዝር ጋር አያይዘን ሴማውያንን፣ ኩሻውያንን፣ ኦሞቲክ እንትኖችን ስናይ አፍሪካ ውስጥም የተዳቀለ ነገር እንዳለ እናለን። ይሄንን አምነህ ነው የምትቀበለው። ይሄን ዝንጉርጉር ማንነት ይዘህ ነው የምትቀጥለው እንጂ
ቶታሊ አሁን ትልቁ ተልእኮ እምነቱ ላይ ያለ እምነቱ በዚህ ደረጃ ከዛ ኤሪያ ላይ እንዲወገድ ነው የተፈለገው። በዚህ የሚቀጥል ደግሞ ከሆነ ሁሉም ጋር ይሄን አይነት ችግር ነው የሚፈጠረው። ሪሊ እስልምናው ሴን ይቀበለዋል አይቀበሉትም። ይኸውና ሁለት አህመድ እኮ እነ አህመድ ጀበል ኡስታዝ በጣም እኮ ነው የተቃወሙት። ኡስታዝ እኮ ደመና በሚል እኮ ነው የጻፉት። አሁን ልክ አይደለማ። አይ እስልምናውና ክርስትናው ኢትዮጵያ ውስጥ ተዋዶ እኮ ነው የኖረው። እንዴ ህዝብ እኮ በጣም ነው እንዴ አብረን ኖረናል እኮ እንዴ። እኔ የምልህ ሰርግ ሲደገስ እኔ ተወልጄ ባደኩበት እኮ ለኦርቶዶክስ ለብቻ ታርዶ ለሙስሊሙ ለብቻ ታርዶ አብረው ግን ያን ማህበራዊ መስተጋብር ይቋደሳሉ። ይሄ ማህበረሰብ እኮ ነው ያለ። ለምንድን ነው ዛሬ መጣ አንተ አንዱን እምነት የገፋ ሌላውን ከሌላ ጋር? ይሄ የእስልምናም ሃይማኖት ፍላጎት አይደለም በፍጹም። አንዳንድ ሰዎች ከዛም ጋር ሊያያዩት ይሞክራሉ። አይደለም በፍጹም። ሌላ በጣም ጽንፍ የወጣ አካል ስፔሻሊ ፖለቲካዊ ስሜት ያለው አካል አለ። ይሄን የኛ ስራ አይደለም። የመንግስት ደህንነት ተቋማት አሉ፣ ጠንካራ ነን ብለዋል የደህንነት ተቋም። ይሄን ጠንካራ የደህንነት ተቋም ካለ ይሄንን መርምሮ እርምጃ መውሰድ ነው። እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል። ቶሎ የላይኛውን ቱፌውን ክዳኑን እፊያውን ትነቅልና ቢያንስ በቀዝቃዛ ውሃ እንትን ልትለው ትሞክራለህ። ቀዝቃዛ ውሃ ሲጨምርበት ደግሞ ቡናውም ይቀጥንብሃል በጣም ገንፍሎ ከመጣ። ይሄ ህዝብ እንደዛም ይገነፍል ከሆነ መንግስት ያሰገዋል። ምክንያቱም ሲበዛም እኮ ማር ይመራል። አየህ ውስጥ ይጎሻል እንትን ትላለህ እኮና ይሄ ስሜት እስኪሆን ነው ወይ እነ ዶክተር አብይ የሚጠብቁት? ምንድነው የአርሲውን ጉዳይ የሐዘን መግለጫ እንኳን እንዴት ያወጡም? ትናንትና አንድ ዜና ስመለከት ነበር። ፕሬዝዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን ሲያናግሩ ነበር። ፎከስ ያደረጉት ምርጫው ላይ ነው። እኚህም ሰውዬ ከውጭ የመጡት ካህን ትልቅ ፖዚሽን ያላቸው ኢትዮጵያ ኦርቶዶክስና ሩሲያ ኦርቶዶክስ ተመሳሳይ የሆነ መስመር ያላቸው እንደሆነ ይነገራል። ስለዚህ ነገር ግን ፍንክች ያለ መረጃም የላቸውም። ሰውዬ ተገናኝተዋል። ለምሳሌ እሳቸውን የስላሴ መንፈሳዊ ዩኒቨርሲቲ ዲን አግኝተዋቸዋል ፕሬዚዳንቱ። ግን ይሄን ጉዳይ አይነሳ። አየህ ምርጫው ላይ ነው ፎከስ ያደረገው። ምርጫው ብቻ ነው ወይ ንገረኝ እስቲ። ምርጫው ብቻ ነው የኛ ጉዳይ? ምርጫው አንድ ጉዳይ እኮ ነው። ምርጫው ነው ወይ የኛ ችግር? ከምርጫው በላይ እኮ የሚመርጠውና የምትመራው ህዝብ እኮ ያስፈልጋል። እና እነዚህ ጉዳዮች በሚዲያም ተነግረው መቆም ነበረባቸውና እኔ ቤተክርስቲያኒቷ እኔ ትልቅ አባት ናቸው፣ እናከብራቸዋለን። በአባትነታቸው ሁሉንም እናከብራቸዋለን። እነሱ ሲኖዶሱን በመሩበት ዘመን ግን በዚህ ደረጃ ሊወቀሱ አይገባቸው፣ በዚህ ደረጃ ሊኮነኑ አይገባ። በእነሱ ዘመን እንዲሆነ እንዳይባል መጠንቀቅ መቻል አለባቸውና ይሄ ሞት ካልቆመ በስተቀረ የለየለት ህዝባዊ አመፅ እንደሚያስነሳ ማየት አለበት መንግስት። አንድ አመፅ የሚነሳው ከእንደዚህ አይነት እንትኖች ነውና ምንድነው በመንግስት ውስጥ ያሉ ሰዎች አመፅ እንዲነሳ ይፈልጋሉ ወይ? እዚህ መንግስት ላይ እሱንም መንግስት የራሱ መዋቅር ይፈትሻል። እንደዚህ አይነት ነገር የተደጋገመ እርምጃ ሲወሰድ በመንግስት ውስጥ ያሉ ሹማምንትስ ይሄን አይነት አመፅ እንዲነሳ ይፈልጋሉ ወይ? መንግስታቸው ጥላቻ ሊኖራቸው ይችላል እርስ በርሳቸው፣ ግን እንዲህ አይነት አመፅ እንዲነሳ ሌላውን ጤነኛውን ህዝብ ዳውን ህዝብ ለምን የሞት ጭዳት አድርገዋል? ለምን ለሞት አሳልፍ ሰጠዋልና ይሄንን መንግስት ራሱንም ቢፈትሽ። አሁን ምርጫው አልቋል። ቀልቡን ሰብስቦ ይሄን ጉዳይ ካላስቆመ በስተቀር አገሪቱ ሌላ ችግር የሚወለድባት ትሆናለች። ዳጊ ይባላል ብለውታል። እኔ ግን ፊቱ ዳጊ አይመስልም። ለማንኛውም ስሙ ሙክታር ሼኮ ይባላል። የኦሮሚያ ልዩ ኃይል ነው። ሀገርን ለመጠበቅ የተሰማራ ጀግና ሰው ነው። በሰሞኑ በአርሲ ላይ በተደረገው ጦርነት ማለት ይቻላል ከታጣቂዎች ጋር ማለት ነው ህዝቡን ለመጠበቅ አንተን የገደልከኝ የሚልን ማህበረሰብ ለመጠበቅ ሙስሊም ወንድሜ ራሱን ሰውቷል። ምናልባት የዚህ ልጅ ቪዲዮዎች ፎሪው ፔጃችሁ ላይ የሚመጡ ከሆነ በክርስቲያኑና በሙስሊሙ ማህበረሰብ መካከል ከፍተኛ የሆነ የጥላቻ ግንብ እየገነባ የሚውል ልጅ ነው። አንድም ቀን ፖዚቲቭ የሆነና በሙስሊሞችና በክርስቲያኖች መካከል መከባበርን፣ መቻቻልን የሚሰብክ ስራ ወይም ደግሞ ቪዲዮ ሲሰራ አይቻልም። ግን ለዚህ ቪዲዮ መልስ ለመስጠት ያህል በመጀመሪያ ደረጃ ልጁ ሙክታርም ተባለ ዳጊም ተባለ በመንግስት መዋቅር ውስጥ የመንግስት የጸጥታ አካል እስከሆነ ድረስ ሃይማኖትና ዘር መርጦ አይሰዋም። ጀግና ነው፣ ተዋግቷል። የተዋጋው ደግሞ አርሲ ላይ አይደለም። ሰሞኑ ቫይራል የሆነ ሚሊተሪ ኮንፍሮንቴሽን ነበር። በኦላና በመንግስት የጸጥታ ኃይሎች መካከል ሚሊተሪ ኮንፍሮንቴሽን ነበር። በቪዲዮ እየቀረጹ እዚህ ሚዲያ ላይ እየለቀቁት ነበረ። ቦታው ደግሞ ጉጂ ነው፣ አርሲ ላይ አይደለም። ግን ሙስሊም ሆኖ ገዳይ ለሚለው ማህበረሰብ ተሰዋ የምትለው ነገር ብዙ የሙስሊሙ ማህበረሰብ ዲፌንድ ሲያደርጉ የተሰዉ ክርስቲያኖች የሉ። ገና ለገና በስም እንኳን በትክክል ያልተረጋገጠ ቦታውም ትክክል ያልሆነ
አንድ ሰው አገኘው ብለህ ወደዚህ ሚዲያ ለመለጠፍ ይዘህ መምጣትህ አይምሮህ ምን አይነት አናሳ እንደሆነ ማሳያ ነው። በመንግስት የጸጥታ መዋቅር ውስጥ እስከገባ ድረስ መከላከያም ሆነ ክልል ልዩ ኃይልም ሆነ ዘርና ብሔር ሃይማኖት መርጦ ሊሰዋ አይደለም። በመንግስት የጸጥታ መዋቅር ውስጥ አለ። መንግስት በሚያሰማራው ቦታ ሁሉ የትኛውንም መስዋዕትነት ሊከፍል ቃለ መሐላ ፈጽሞ ወደዛ እስከሚገባ ድረስ ሙስሊሙ ለክርስቲያን፣ ክርስቲያኑ ለሙስሊም የሚባል ነገር የለም። ጀስት ሀገርን ነው የሚጠብቁት። ቦታው ግን አርሲ ሳይሆን ጉጂ ነው። አሁንም በመንግስትም ደረጃ ይሁን እንዳንተ አይነት ያሉ ግለሰቦችም ወደ ሚዲያ እየወጡ የአርሲን ግድያና የአርሲን ጭፍጨፋ ለማለባበስ የሚጥሩ ብዙ አካላቶችን እያየን ነው። ልክ አይደለም። አርሲ ላይ ታርጌት ተደርጎ የኦርቶዶክስ እምነት አማኞች ተገለዋል። ስለዚህ አንድ ለነዚህ ለኦርቶዶክስ እምነት ተከታዮች ዘላቂ የሆነ ከለላ ያስፈልጋቸዋል። ሁለተኛ ደግሞ እስካሁን ለተበደሉት ፍትህ ይገባቸዋል። መንግስት ይህንን በማድረግ አትሊስት ሚኒመም ሪስፖንሲቢሊቲውን እንዲወጣ ጥሪ እናቀርባለን። ለመሸፋፈን ግን አትጣሩ። ቦታው አርሲ ሳይሆን ጉጂ ነው። አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብሏል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካችክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 ልዩ ቦታው ጨፋ ቆሬ ቀርጫና ሀብሮ የክርስቲያኖች ቤቶች ተቃጥለዋል። የተረፉት ንብረታቸውን ተዘርፈው ሸሽተዋል። አዛውንቶች ታርደዋል፣ የተቃጠሉም አሉ ብለዋል። ወደሳ ቀበሌ 16 መቃወንዝ ያሉት ክርስቲያኖች እንደዚሁ መሰደዳቸውን ገልጸዋል። ዳንሴ እንዲሁም ቀበሌ 14 ያሉት ክርስቲያኖች ሁሉ ለቀው ተሰደዋል። አካባቢው ጸድቷል ነው የሚሉት። ቀበሌ 15ም እንደዚሁ ልዩ ቦታ ጋላማ እና ወፌ ቤቶቻቸውን ጥለው ክርስቲያኖች ተሰደዋል። ወፌ ከተማ ላይ ያሉት ቅድስት ማርያም ቤተክርስቲያን ጋር የቀሩትም ተከበው በታላቅ ፍርሃት ራሳቸውን በመከላከል ላይ ናቸው ብለዋል። ለመንግስት አቤት ብንልም ሊደርስልን አልቻለም ብለዋል። በተለይ የወረዳው አመራሮች፣ የአንጫር ወረዳ አመራሮች የእስልምና ተከታዮች ናቸው። ጫካ ካሉት ጋር ተናበው ስለሚሰሩ ለአንድ ዓመት ያህል በራሳችን ትጥቅ ብንታገልም መቋቋም አልቻልንም ብለዋል። አሁን ያለው ታጣቂ ኃይል የኦሮሞ ነጻነት እስላማዊ ግንባር እንደሆነ ነው የሚገልጹት። በጣም ሰፊ ይዞታ እንዳለው ነው የሚናገሩት። እባካችሁ ድምፅ ሁኑን ብለዋል። ምናልባት በዚህ 3 ቀን ውስጥ ካልደረሳችሁልን ህይወታችንን እናጣለን ብለዋል። በተላከው ደብዳቤ ሃይማኖታቸውን ቀይረው ወደ እስልምና እንዲገቡ ማስጠንቀቂያው ደብዳቤው ይናገራል። እነዛን ሰዎች ስምም መግለጽ በድምፅ ማቅረብ ለህይወታቸው አደጋ ስለሆነ ያንን ትተነዋል። ይህንን በተመለከተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተ ክህነት ሰዎችን ለማናገር ሙከራ አድርገን እስካሁን ምላሽ አላገኘንም። ክርስቲያኖቹ ሸሽተው ወፌ ቀበሌ ላይ ተከማችተዋል። እንግዲህ ነገ ከነገ ወዲያ የሚሆነውን ነገር አናውቅም። የሰጧቸው የጊዜ ገደብ 3 ቀን ነው። እዛ አካባቢ ሃይማኖትን ታኮ የሚደረግ የትጥቅ ትግል በተለይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ከዛ አለፍ ሲል ለአማራ ተወላጆች ከባድ መከራ እንደሆነ የሚገልጹት እነዚህ ታጣቂዎቹ ኦሮሞም ሆነው ክርስቲያን ከሆኑ ተመሳሳይ ጥያቄ ቀርቦላቸዋል። ሃይማኖታቸውን የማይቀይሩ ከሆነ እርምጃ እንደሚወሰድባቸው። ይሄ ነገር ምናልባት የሚያውቀው አካል አስፈላጊውን አስቸኳይ እርምጃ ካልወሰደ ነገሩ እየከበደ መሄዱ አይቀርም። እንግዲህ መረጃውን ለማቅረብ ሞክረናል። ወደፊት አጠናክረን በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ካገኘናቸው በመሀልም የምናስገባ ነው የሚሆነው። ያልሞት ነው አይደለም
ኦርቶዶክሳውያን ደም በከንቱ ፈሶ አይቀርም። የአርሲ ደም የኛ ደም ነው። የአባቶቻችን እንደ አቡነ ጴጥሮስ ናቸው። በምዕመናን ፊት ልትቆሙ ይገባል። በሰይፍ የገደለ በሰይፍ ሊገደል ይገባዋል። ግፍን ማውገዝ ፖለቲካ አይደለም። ግፍን ማውገዝ ፖለቲካ አይደለም። ሴኩላሪዝም ለኦርቶዶክስ ብቻ የሚሰራ ፍልስፍና አይደለም። ማንም ወደደም ጠላም ኦርቶዶክስን ማጥፋት አይችልም። መታገዝ መሰነፍ አይደለም። ኦርቶዶክሳውያንን መዋቅር ማሳደድ፣ ማፈናቀል፣ መዝረፍና መጨፍጨፍ ይቁም። በጎችን ጠብቁ የተባላችሁ አባቶቻችን አታስገድሉን። ኢትዮጵያ የኦርቶዶክሳውያን ደም አትበለጽግም። ኢትዮጵያ የኦርቶዶክሳውያን አትበለጽግም። ለመታረድ የሚያዘጋጀን ሰባኪ ከሚያርዱን ለይተን አናይም። ኦርቶዶክሳውያንን ያገለለ ሴኩላሪዝም ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። የሃይማኖት እኩልነትና የእምነት ነጻነት ይከበርልን። የሃይማኖት እኩልነትና የእምነት ነጻነት ይከበርልን። ኦርቶዶክስ ሀገር ሰርታ እንጂ ሀገር አፍርሳ አታውቅም። በአርሲ ስለተገደሉ ምዕመናን ድምጽ ለመሆን ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራረ ቤተክርስቲያንን እንዲያስታግስልን እንደገና ቅድስት ቤተክርስቲያንን እንዲጠብቅልን ጸልዩ፣ ከጎናችን ሆኖ እኛም ወደ ጠቅላይ ቤተ ክህነት ገብተን ጥያቄያችንን እናቀርባለን። ለአርሲ ምዕመናንም ድምጽ እንሆናለን። እንደምትመለከቷቸው ቀጥታ ወደ ጠቅላይ ቤተ ክህነት ገብተው ነበረ። ያሉትንም ነገር ደብዳቤ ነው ያነበቡት። ደብዳቤውን ደግሞ እንስማው። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየባታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ
በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝ እና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ መልአተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትህትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ
በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጁ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን